በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጾመ ፍልሰታ ለማርያም። በነገረ ማርያም ተጽፎ እንደምናገኘው እመቤታችን ቅድስት ድንግል ማርያም ጥር 21 ቀን በ49 ዓመተ ምህረት ከዚህ ዓለም ድካም ባረፈች ጊዜ ቅዱሳን ሐዋርያት ሊቀብሯት ወደ ጌቴሴማኒ ይዘዋት ሲሄዱ አይሁድ እንደ ልጇ ተነሳች አረገች እያሉ እንዳያውኩን በእሳት እናቃጥላት ብለው በአመፃ ተነሱ። ታውፋንያ የሚባል አይሁዳዊም አጎበሩን ይዞ ሊያወርዳት ሲል እግዚአብሔር መልአክ ሁለት እጆቹን ቀጥቶታል። ከዚህ በኋላ እግዚአብሔር አምላክ ሐዋርያው ቅዱስ ዮሐንስን ጨምሮ እመቤታችንን በደመና ነጥቆ ወደ ገነት ወስዶ ከዕፀ ሕይወት ስር አስቀመጣት። ቅዱሳን ሐዋርያትም እመቤታችን ያለችበትን ቦታ እንዲገልጥላቸው ባረፈች በ8ኛው ወር ከነሐሴ 1 ቀን ጀምረው ሱባኤ ገብተው እግዚአብሔርን በጸሎት መጠየቅ ጀመሩ። ከዚህ ላይ 8 ወር ሙሉ ምን ይዘው ቆይተው ነሐሴ ላይ ሱባኤ ገቡ የሚል ጥያቄ ሊነሳ ይችላል። በእውነቱ ቅዱሳን ሐዋርያት ከስብከተ ወንጌል፣ ከጾም፣ ከጸሎት፣ ከገቢረ ተአምራት ተለይተው እንደማያውቁ መንፈሳዊ ሕይወታቸው ምስክር ነው። በመሆኑም እመቤታችን ቅድስት ድንግል ማርያም ካረፈችበት ቀን ከጥር ወር ጀምሮ እስከ ነሐሴ ድረስ ጥያቄያቸውንና ጸሎታቸውን ባያቋርጡም ከሰው ተለይተው ሱባኤ ገብተው ጾም ጸሎት የጀመሩት ግን ከነሐሴ 1 ቀን ጀምረው ነው። ቀድሞስ የክብር ባለቤት የጌታችን የመድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርት ሆነው እናቱ ቅድስት ድንግል ማርያም ተሰውራባቸው እንዴት ዝም ብለው ይቀመጣሉ? 2 ሱባኤ ካደረሱ በኋላ የነገሩትን የማይረሳ የለመኑትን የማይነሳ እግዚአብሔር አምላካችን ጸሎታቸውን ሰምቶ ነሐሴ 15 ቀን የእመቤታችን የቅድስት ድንግል ማርያምን ሥጋ ሰጥቷቸው በክብር ገንዘው በጌቴሴማኒ ቀብረዋታል። በ3ኛው ቀንም እንደ ልጇ እንደ ጌታችን መድኃኒታችን ኢየሱስ ክርስቶስ ከሙታን ተለይታ ተነስታለች። ከመትንሣኤ ወልዳ እንደ ልጇ ትንሣኤ ያሰኘውም ይህ ታሪክ ነው። ሐዋርያው ቅዱስ ቶማስም ሲሰብክ ቆይቶ ደመና ጠቅሶ ከሀገረ ስብከቱ ወደ ኢየሩሳሌም ሲመጣ እመቤታችን ቅድስት ድንግል ማርያም ከሙታን ተለይታ ተነስታ ወደ ሰማይ ስታረግ አገኛት። በዚህም ጊዜ ቀድሞ የልጅሽን ትንሣኤ ዛሬም ደግሞ ያንቺን ትንሣኤ ሳላይ ቀረሁን ብሎ ትንሣኤዋን ባለማየቱ ሐዘን ስለተሰማው ከደመናው የወድቅ ዘንድ ወደደ። ወፈቀደ ይደቅ እምደመናሁ እንዲል እመቤታችን ቅድስት ድንግል ማርያም አይዞህ አትዘን፣ ባልንጀሮች ሐዋርያት ያላዩትን ትንሣኤን አንተ አይተሃል ብላ ከሙታን ተለይታ መነሳቷንና ማረጓን እንድነግራቸው አዛ የያዘችውን ሰበን ሰጥታ ሰደደችው። እርሱም ትእዛዟን ተቀብሎ በክብር ከተሰናበታት በኋላ ወደ ሐዋርያት ሄዶ እንዳልሰማ እንዳላየ መስሎ የእመቤታችን የቅድስት ድንግል ማርያም ነገር እንደምን ሆነ አላቸው። እነርሱም አግኝተን ቀበርናት ሲሉት ሞት በጥር በነሐሴ መቃብር እንዴት ይሆናል አላቸው። በዚህም ጊዜ ቅዱስ ጴጥሮስ ከዚህ በፊት የክርስቶስን ትንሣኤ መጠራጠሩን ጠቅሶ እየገሰጸ ስለ እመቤታችን ቅድስት ድንግል ማርያም መቀበር እነርሱ የሚነግሩትን ሁሉ መቀበል እንደሚገባው ለቅዱስ ቶማስ አስረዳው። ቅዱስ ቶማስም የያዘውን ያውቃልና ጸጥ ብሎ ሲሰማው ቆየ። ቅዱስ ጴጥሮስም ተቆጥቶ የእመቤታችንን ክቡር ሥጋ ለቅዱስ ቶማስ ለማሳየት ሄዶ መቃብሩን ቢከፍተው የእመቤታችን የቅድስት ድንግል ማርያም ሥጋ ሊያገኘው አልቻለም። በዚህም ጊዜ ቅዱስ ጴጥሮስ ደንግጦ ቆመ። ቅዱስ ቶማስም አታምኑኝም ብዬ ነው እንጂ እመቤታችንስ ከሙታን ተለይታ ተነስታ ስታርግ አግኝቻታለሁ ብሎ የሰጠችውን ሰበን ለሐዋርያት ሰጥቷቸዋል። እነርሱም በእመቤታችን ትንሣኤና ዕርገት እየተደሰቱ ሰበኑን ለበረከት ተካፍለውታል። ሊቃውንተ ቤተ ክርስቲያን እንደሚያስተምሩን በቅዳሴ ጊዜ ሠራየ ዲያቆኑ በሚይዘው መስቀል ላይ የሚታሰረው መቀነት መሰል ልብስ፣ እንደዚሁም አባቶች ካህናት በመስቀላቸው ላይ የሚያደርጉት ቀጭን ልብስና በራሳቸው የሚጠመጥሙት ነጭ ሻሽ የእመቤታችን የቅድስት ድንግል ማርያም ሰበን ምሳሌ ነው።
በዓመቱ ቅዱሳን ሐዋርያት ቶማስ የእመቤታችንን ትንሣኤዋንና ዕርገቷን አይቶ እኛ እንዴት ሳናይ እንቀራለን ብለው ከሀገረ ስብከታቸው ተሰብስበው ጌታችን ሥጋዋን እንዲሰጣቸው በጠየቁበት በዚሁ ወቅት ከነሐሴ 1 ቀን ጀምረው ሱባኤ ቢይዙ ጌታችን መድኃኒታችን ኢየሱስ ክርስቶስ ልመናቸውን ተቀብሎ ነሐሴ 16 ቀን እመቤታችን መንበር ጴጥሮስን ተራዳኢ ካህን እስጢፋኖስን ሰራይ ዲያቆን አድርጎ ቀድሶ እመቤታችንንም ሐዋርያትንም አቅርቧቸዋል። እነርሱም እመቤታችንን በዓይናቸው ከማየት ባሻገር አብረው ሥጋውን ደሙን ተቀብለዋል። ይህንን ትምህርት መሰረት በማድረግ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ከነሐሴ 1 እስከ ነሐሴ 15 ያለውን 2 ሱባኤ ከሰባቱ አጽዋማት አንዱ ሆኖ በምዕመናን ዘንድ መጾም እንደሚገባው ሥርዓት ሰርተውልናል። ይህ ጾም ጾመ ማርያም፣ የማርያም ጾም ወይም ጾመ ፍልሰታ ለማርያም፣ የማርያም የፍልሰቷ ጾም እየተባለ ይጠራል። ፍልሰት የሚለው ቃልም ፈለሰ፣ ሄደ፣ ተሰደደ ካለው የግዕዝ ግስ የተገኘ ሲሆን ትርጉሙም ከአንድ ሀገር ወደ ሌላ ሀገር መሄድን ያመለክታል። ፍልሰታ ለማርያም ሲልም እመቤታችን ቅድስት ድንግል ማርያም ካረፈች በኋላ ከጌቴሴማኒ ወደ ገነት መወሰዷን የሚያስረዳ መልእክት ነው። በጾመ ፍልሰታ በቤተ ክርስቲያናችን በየቀኑ በማህሌቱ በሰዓታቱና በቅዳሴው በሚደረሰው ቃለ እግዚአብሔር ነገረ ማርያም ማለትም የእመቤታችን ከመጸነሷ ጀምሮ እስከ ዕርገቷ ድረስ ያለው ታሪኳ፣ ለአምላክ ማደሪያነት መመረጧ፣ ንጽህናዋ፣ ቅድስናዋ፣ ክብሯ፣ ርኅራኄዋ፣ ደግነቷ፣ አማላጅነቷ፣ ሰውን መወዳድነቷ በስፋት ይነገራል። እመቤታችንን ከሚያወድሱ ድርሳናት መካከል በተለይ ምስጢረ ሥላሴን፣ ምስጢረ ሥጋዌንና ነገረ ድኅነትን ከነገረ ማርያም ጋር በማዛመድ የሚያትተውን ቅዳሴ ማርያም፣ እንደዚሁ ነገረ ድኅነትን ከምስጢረ ሥጋዌ ወይም ከነገረ ክርስቶስና ከነገረ ማርያም ጋር በማመሳጠር የሚያትተውን ውዳሴ ማርያም በስፋት ይጸለያል፣ ይቀደሳል፣ ይተረጎማል። በሰንበታት የሚዘመሩ መዝሙራት፣ በየዕለቱ በቅዳሴ ጊዜ የሚነበቡ የመጽሐፍ ቅዱስ ክፍሎችም እመቤታችን ቅድስት ድንግል ማርያም ለተዋሕዶ በእግዚአብሔር መመረጧን፣ ዘላለማዊ ድንግልናዋን፣ ክብሯን፣ ቅድስናዋን፣ ንጽህናዋን የሚያወሱ ናቸው። በጾመ ፍልሰታ ባህታውያን ብቻ ሳይሆኑ ዓለማውያንም በእግዚአብሔር ቸርነት በእመቤታችን አማላጅነት የሰይጣንን ፈተና ድል ለማድረግ እንዲቻላቸው ከቤተሰቦቻቸው ተለይተው በየገዳማቱና በየአብያተ ክርስቲያናቱ በዓት አዘጋጅተው ሱባኤ ገብተው ፈቃደ ሥጋቸውን ለፈቃደ ነፍሳቸው አስገዝተው ይጾማሉ፣ ይጸለያሉ። እንደዚሁም ቅዱስ ሥጋውን ክቡር ደሙን ይቀበላሉ። እኛም የእመቤታችንን ዕረፍትና ትንሣኤ በማሰብ ከልጇ ከወዳጇ የሚገኘውን ጸጋና በረከት ተስፋ በማድረግ የአባቶቻችንንና የእናቶቻችን ፈለግ ተከትለን በየዓመቱ ጾመ ፍልሰታ እንጾማለን። የምንችል ደግሞ አስቀድሰን ቅዱስ ሥጋውን ክቡር ደሙን እንቀበላለን። በተጨማሪም ይህ ጾም ለእመቤታችንን ያለንን ፍቅርን የምንገልጽበት ወቅት ነው። በተለይ ኦርቶዶክሳውያን ሕፃናት በአብዛኛው ትምህርተ ወንጌልን የሚማሩበት፣ ቅዱስ ሥጋውን ክቡር ደሙን የሚቀበሉበት በዚሁ በጾመ ፍልሰታ ወቅት ነው። ሁላችንም ጌታችን በስሙ 2ም 3ም ሆነን ለጸሎትና ለመልካም ሥራ ብንሰባሰብ እርሱ በመካከላችን እንደሚገኝ የገባልን ቃል ኪዳን መሰረት በማድረግ በማቴዎስ 18 ከቁጥር 20 ላይ በጾመ ፍልሰታ ሳምንታት በጌታችን በእመቤታችንና በቅዱሳን ሐዋርያት ስም በቤተ ክርስቲያን ተሰባስበን ቅዱሳት መጻሕፍትን ከመማር ባሻገርም ብንጾም፣ ብንጸልይ፣ ብናስቀድስ እንደዚሁም ሥጋውን ደሙን ብንቀበል በበረከት ላይ በረከት፣ በጸጋ ላይ ጸጋ እናገኛለን። በኋላም ሰማያዊውን የእግዚአብሔርን መንግሥት ለመውረስ እንችላለን። ነገር ግን በሕግ የተከለከለ እስኪመስል ድረስ በዚህ ወቅትም ሆነ በሌላ ጊዜ ሥጋውን ደሙን የሚቀበሉ ወጣቶች ጥቂቶች ናቸው። ስለዚህም አረጋውያንና ሕፃናት ብቻ ሳይሆኑ ወጣቶችም ጭምር የመቁረብና የመዳን ክርስቲያናዊ መብት እንዳለን በመረዳት ራሳችንን ገዝተን ንስሐ ገብተን ቅዱስ ሥጋውና ክቡር ደሙን መቀበል ይገባናል። አምላካችን በማይታበይ ቃሉ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው በማለት ተናግሯልና በዮሐንስ ምዕራፍ 6 ከቁጥር 44። እግዚአብሔር ምስጋና ይሁን። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን ሐዋርያት ጸጋና በረከት አይለየን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን።
ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።